ሀይሚዬና ብሩኬ ሲገናኙ ምንም ነገር ኑሯቸው አይደለም የተገናኙት። ሀ ብለው ሲጀምሩ በስራ ነው የጀመሩት አይደለ? አንተ ትብሽ አንቺ ትብሽ እየተባባሉ ስኬታቸውን ለማሳካት ምኞታቸውን ለማሳካት ካሰቡበት ደረጃ ለመድረስ ጠንክረው በመስራት በራሳቸው አይዲያ በራሳቸው መንገድ ጠንክረው በመስራት እዚህ ደረጃ ደርሰዋል። አሁን ላይ ደግሞ ስኬት ላይ ሲደርሱ ሀይሚንና ብሩኬን ለመለያየት የምታስቡ ሰዎች ግን ጤነኞች ናችሁ? የሀይሚ ስኬት ማለት የብሩኬ ስኬት ነው። የብሩኬ ስኬት ማለት ደግሞ የሀይሚ ስኬት ነው። መጀመሪያ የሀይሚን ስኬት ነው ብሩኬ ያሳካላት። እንዴ ቢረሳ እኮ አፓርታማ ገዝቷል አይደለ እንዴ? ለሀይሚ ቤት ማለት ነው። መጀመሪያ የሷን ነው ያስቀደመው። ከዛ ቀጥሎ ደግሞ መኪና ገዛ አይደለ? ነገ ደግሞ ሀይሚ የሆነ ነገር ትገዛለች። እየተጋገዙ አንቺ ትብሽ አንተ ትብስ እየተባባሉ ስኬታቸውን ለማሳካት የሚጥሩ ወጣቶች ናቸው። አሁን ደግሞ እነሱ እዚህ ደረጃ ሲደርሱ እነሱን ለመለያየት የምትጥሩ ሰዎች ጤነኞች ናችሁ? ድሮ የት ነበራችሁ? አሁን ላይ ሰው ሲለወጥ የማትወዱ፣ ሰው ሲስቅ የማትወዱ፣ ሲደሰት የማትወዱ ሰዎች እውነት እኔ እንጃ አላቅም። እግዚአብሔር ይቅር ይበላችሁ። አሁን ሀይሚና ብሩኬ አሁን እንደ ምናቸው እኔ እንጃ በጣም እኮ ነው የሚያሳሱት። እግዚአብሔርን እንኳን አይደለም በአካል የምታውቋቸው ቀርቶና እኛ እንኳን በቪዲዮ የምናውቃቸው እንኳን እንዴት እንደምንወዳቸው እንዴት እንደምንሳሳላቸው አንድ ቀን ሲቀሩ የሚናፍቁን ማለት ነው። ልክ እንደ እህት እንደ ወንድም ነው የምናያቸው ማለት ነው። እና ሁሉ ነገራቸው ያምርባቸዋል። ቅልብ ያላቸው ልጆች ስለሆኑ ማለት ነው። እና እንግዲህ ሀይሚና ብሩኬ አንድ ናቸው። በዚህም በሉ በዚህ የሚለያዩ ሰዎች አይደሉም። የሚዋደዱ ሰዎች ፈተና ይበዛባቸዋል። የስኬቴ ቁልፌ ነሽ ብሏል። ቅመሟንም አልተውም ብሏል ብሩኬ። ቅመሟም ደግሞ የስኬቴ ቁልፍ ነው ብሩኬን አልተውም ብላለች። እንግዲህ ለአፍቃሪዎች እንግዲህ መልካም መንጫጫት ብለናል። እንግዲህ ለሀይሚም አፍቃሪ ለብሩኬም አፍቃሪዎች ማለት ነው። ቢያንስ እንኳን የምታዩት ነገር እንኳን መልስ አይሆናችሁም እንዴ? ሀይሚን ከብሩኬ ለይታችሁ ሚስት ለማድረግ የምትጥሩ ሰዎች ያለ ፍላጎት ምንም ነገር የሚሆን ነገር የለም። ብሩኬን ከሀይሚ ለይታችሁ የራሳችሁ ለማድረግ የምትጥሩ ሴቶችም ደግሞ ያለ ብሩኬ ፍላጎት ምንም የሚሆን ነገር የለም። ስለዚህ እነዚህ የሚዋደዱ ልጆች ተዋቸው፣ ይኑሩበት። እስኪ ከህይወታቸው ውጡ። ሰው ብር ተከፍሎት የሰውን ህይወት ለመበጥበጥ የሚጥር ሰው በስመ አብ ወወልድ ወመንፈስ ቅዱስ። በጣም የሚገርመው የእውነት አሁን እነዚህ ልጆች ምናቸው? በእውነት እኔ እንጃ አላቅም። ሲያዩዋችሁ እኮ ያሳሳሉና አንዳንድ ጊዜ በሰው ስኬት እንደሰት። ሰው ሲደሰት ደስ ይበላል። የእውነት ለሰው ልጅ መልካም እናስብ፣ ቅልብ ይኑረን። እኔ እንጃ ምን እንደምል አላቅም። ዛሬ ግን ቅመማ እኔ እንጃ ደስ ነው ያለችኝ። የተናገረችው ነገር በጣም አስደስቶኛል። ምክንያቱም መጀመሪያ ለሀይሚ ነው አፓርታማ እንኳ የገዛላት አይደለ? የሀይሚ ፍላጎቷ ነው ህልሟ ነው ብሎ መጀመሪያ ያረገላት ለሷ ነው። ከዛ ቀጥሎ ደግሞ አሁን ላይ ደግሞ ለሱ መኪና ገዛ። መኪና ደግሞ የጋራ ነው ማለት ነው። ስለዚህ አንዳንድ ሰዎች ዝም ብላችሁ ጣልቃ እየገባችሁ ህይወት አትበጥብጡ። ጥሩ አይደለም። የእውነት ነው የምላችሁ፣ ጥሩ አይደለም። ነገም የእናንተ ህይወት ስለሚኖራችሁ ማለት ነውና የሰው ስኬት ያስደስታችሁ። ውድ የቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት ደግሞ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። መልካም ጊዜ ይሁንላችሁ። ሰላማችሁ ይብዛ።